ሀገር መምራት ከባድ ኃላፊነት ነው። ሁላችንም እንደምናውቀው በተለይ በማደግ ላይ ያለ ሀገር መምራት እንደ ኢትዮጵያ አይነት በጣም ታሪካዊ ሀገር ታሪክ ያለው ያልተገዛ ነፃነቱን ጠብቆ የኖረ ግን ደግሞ ከድህነት ያልወጣ ሀገር መሆኑ ይታወቃል። እንግዲህ ወደዚህ ኃላፊነት ከመጣው ኦልሞስት ያው 7ኛ ወር አካባቢ ነው። ጥር 30 ነው ወደ ኃላፊነት የመጣሁት። ዛሬ ጳጉሜ 3 ነው። እንግዲህ የሉዓላዊነት ቀን ነው። ያም የሉዓላዊነት ቀን ለሀገር ሉዓላዊነት ዋጋ የከፈሉ በቅድሚያ ጀግኖች አባቶቻችንን የጀግኖች አርበኞች ግቢ ሄደን እንጠይቃለን። ከነሱ ጋር እንኳን አደረሳችሁ ካልን በኋላ ወደ የፖሊስ ሆስፒታል ሄደን በተለያዩ የህግ ማስከበር ጉዳት የደረሰባቸውን እና ሕክምና ላይ ያሉ የፖሊስ ሰራዊት አባላትን ጠይቀን እንኳን አደረሳችሁ ብለን እንደገና ደግሞ ወደ ኢንፎርሜሽን መረብ ደህንነት አስተዳደር እንሄድና የሳይበር ሰራዊት እነሱን ጠይቀን እንኳን አደረሳችሁ ብለን መጨረሻ ላይ በጀግና የሀገር መከላከያ ሰራዊት የጦር ኃይሎች ሆስፒታል ሄደን በህግ ማስከበር ሕክምና ላይ ያሉ የሰራዊት አባላትን እንደዚያው ጠይቀን እንኳን አደረሳችሁ ብለን የምንጨርስ ይሆናል። አሁን ወደ ጀግኖች አባት አርበኞች ግቢ የምንሄድ ይሆናል። ስራችንን ያው በስልክ ኮሚኒኬት እያደረግን የምንሄድ ይሆናል። የዛሬው ዛሬ ያለ ነገ አለ። ስለዚህ ትናንት የአባቶቻችን ነበር፣ ታሪካችን ነው። የምንማረውን ታሪክ መውሰድ አለብን። ዛሬ ደግሞ የራሳችን ነው፣ መስራት አለብን። ነገ የልጆቻችን ነው፣ ለነገ ልጆቻችን ነው ዛሬ የምንሰራው። ዛሬ የምናስቀምጠው አሻራ ነገ እኛንም አባቶች እያሉ እንዲጠሩን ያደርጋልና ትውልድን ለማስቀጠል ጊዜን በአጠቃላይ ይሄ የተፈጥሮ ጉዳይ ስለሆነ አባቶቻችንን ለማመስገን ነውና ትናንትን ለማሰብ ትናንትን ማያቅ እንግዲህ ዛሬንም ነገንም በአግባቡ ለመጠቀም ያው ምንድነው የትውልድ ቀጣይነት የሚባለው ነገር አይኖርምና አባቶቻችንን አርበኞችን ለመጠየቅ ዛሬ ያሰብነው ትናንትን ለማስታወስ እና ደግሞ ለዛሬም ትልቅ ስንቅ ስለሚሆን ነው። ከነሱ ጋር እነሱን መጠየቅ፣ እነሱን ማሰብ፣ የነሱን ምክር መስማት፣ የነሱን ወኔ ማየት ዛሬ ለምንሰራው ስራ በጣም ትልቅ ነገር ነውና ነገም ደግሞ እኛን ልጆቻችን እንዲጠይቁን ትልቅ መነሳሳት ይፈጥራል ማለት ነው እና ዛሬ እኛ የምንጠይቀው ነገ ደግሞ እኛም እንድንጠየቅ የነሱ ዕጣ ፈንታ እንዲደርሰን ትልቅ ምኞት ስለሆነ ነው። እንግዲህ መንገድ ስንሄድ ያው ሞተር አንጠቀምም። ክቡር ጠቅላይ ሚኒስትራችን እንግዳ ካልመጣ በስተቀር በሞተር አይጠቀሙም። እኔም የሳቸውን ፈለግ ነው የምከተል። ሁሌም ሞተር አንጠቀምም። እንግዲህ ከተዘጋጋ እንደ ሰው ጠብቀን ምን ብለን ነው የምናልፍና መንገድ ዛሬ ጥሩ ይመስላል። ዝናብ በጠዋቱ ትንሽ ካፊያ ነበር። እንግዲህ ያው ክረምቱም ለመውጣት ምልክት እያሳየ ይመስላል። ፀሐይን እያየን ነው። በጣም ጥሩ ቀን ነው ዛሬ። አባት አርበኞች በጣም ትልቁ እኔ የሚያስደስተኝ እንትናቸው ነው፣ ወጋቸው፣ ጨዋታቸው። ሰው ራሱ ሁሉም ሰው እንደነሱ መሆን እንዳለበት የሚያስቡት በቃ እንዲህ ነው መሆን ያለብን፣ እንደዚህ ነው መሆን ጀግና መሆን አለብን፣ ሀገርህ እንዲህ ናት የሚል እና ሀገራዊ ወኔያቸው እና ጨዋታቸው በጣም ደስ ይለኛል። አባት አርበኞች ያሉበት ቦታ እየደረስን ነው። እንግዲህ ስሜታቸውን እንጋራለን፣ እንኳን አደረሳችሁ እንላቸዋለን። እንኳን አደረሳችሁ። እንዴት አሉ? ሰላም ናችሁ? ታዲያስ ፕሮፌሰር እንዴት አሉ? ሰላም ነው? ደህና ነው? ታዲያስ እንዴት ናችሁ? እንኳን አደረሳችሁ። ስላገኛችሁ በጣም ደስ ብሎኛል። እኛም በክብር በፍቅር ነው። ደህና ናችሁ? በጣም አሪፍ። ታዲያስ ደህና ነው?
እንዴት ናችሁ? ሰላም ናችሁ? ታዲያስ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። በዛሬው ቀን ጳጉሜ 3 የሉዓላዊነት ቀን ክቡር ምክትል ጠቅላይ ሚኒስትራችን በመካከላችን በመገኘታቸው የጥንታዊ ጀግኖች አርበኞች ማህበር በጣም በክብርና በደስታ እንቀበላቸዋለን። ለኛ ኢትዮጵያን እስከ ባህሉ አስረክባቸዋል። ብዙ ያልተበረዙ ባህሎች አሉን። እኛ እናንተ ያስከበራችሁት ነው። የሀገራችንን ነጻነት ያልተገዛች ነጻነቷን ጠብቃ የኖረች ባህሏን ጠብቃ የኖረች ሀገር አስረክባቸዋልና እንደው እናንተን ፊታችሁን ለማየት ነበር። ብዙ ጊዜ አይቻችኋለሁ፣ ግን በዛሬው ቀን አባቶቼ እንዴት ናችሁ ደህና ናችሁ ወይ ብሎ መልካም አዲስ ዓመት ማለት ዛሬ እናንተን እኔ መጠየቄ ነገ ደግሞ እኔ ልጆቼ እንዲጠይቁኝ የሚያደርግ ስለሆነ ለዚህ ክብር ለመብቃት ነው እና የመጣው። ስላገኘኋችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። እንኳን አደረሳችሁ። ክቡር ምክትል ጠቅላይ ሚኒስትር፣ እኔ ባህር ዳር እያሉም ነው በደንብ የማውቀውት። እዚያ ፕሬዚዳንት በነበሩበት ጊዜ አማራ ክልል፣ አሁን ደግሞ ለዚህ ታላቅ ኃላፊነት ተመርጠዋል። ግን ተቀምጠው ብንጫወት ጥሩ ነው። እኔም ልቁም ማለት እሺ ለክብሩ ነው እንጂ እሷማ ታናሽነት ግን ክብሩ እንድቆም ያደርገኛል። አይ ችግር የለውም፣ ምንም ችግር የለም። አይ ችግር የለም። እሺ ዛሬ እሱን በማግኘቴ በማየቴ እድለኛ ነኝ። የዚህ ታሪክ ተጋሪ በመሆኔ በጣም እኮራለሁ። ለእርሶም እድሜና ጤና እንዲሰጡት፣ ሰላም በሀገራችን ሰፍኖ ኢትዮጵያ ወደ ተመኘችው የብልጽግና ጎዳና እንድትሄድ ሁላችንም ምኞታለን። ጸሎታችን ጠንካራ ነው። አገራችን ሰላም ያድርግልን። ልብ ያጡትን ልብ ይስጥልን። እግዚአብሔር ይስጥልን። ተቀምጠው ነው ማጓራው። ይቀመጡ አቶ ሙክራ። አረ በቆሜም በይሻለኝ ነበር። እስቲ እንደው ትንሽ እንደው ስለ ድሮ ታሪክ ትንሽ ያወሩኝ እስቲ እና የት ተዋጉ እንደው ያስታውሱታል? አሁን የተዋጉትን ቦሊሶ፣ አመያ፣ ጥቁር፣ ሮጌ፣ አምቦ፣ ይሄ ግቤ በመለሰ ዋቤ በመለሰ የታገልኩበት ከአባቴም ጋር አንዱ እኔ ነኝ። አሁን ስንት ዓመት ይሆኖታል? በ15 ነው የተወለድኩት። እዚሁ ጨርቆስ ለጋር ነው። 15 ነው። 101 ዓመቴን ይዣለሁ። እነዚህ ሽልማቶች ይነግሩኛል ምን ምን ናቸው? ምን እንግዲህ በጣም ብዙ ናቸው። ምን ብዬ ልንገሮት? በጣም ብዙ ናቸው። ብዙ ናቸው። ጀብልን ኳስም የጊዮርጊስን ኳስ መስራች አንዱ ነኝ እኔ ከይድነቃቸው ጋር። አድዋ ሙዚየምን ጎብኝተዋል? አቤት። አድዋ ሙዚየም ጎብኝተዋል? ጎብኝቻለሁም ሙዚየሙንም አስረክቤያለሁ። እኔ እንደውም የፍታራሪ ሀብተ ጊዮርጊስ ዲነግዴ የታላቅ ወንድም ልጅ አማች ነኝ። በዛ ምክንያት ከፈረንሳይ የመጣ የተራ ሰው መጠጫ፣ ወታደር መጠጫ፣ የሚኒስቴሮች ሀብተ ጊዮርጊስ ዲነግዴ የሚል ኩባያ
ወደ 8 አለ ወይዘሮ አዳነች አቤቤ አስረክቤያለሁ። በጣም አመሰግናለሁ። ይቀመጡ። መልካም በዓል ይሁንልዎት። አሜን። ከሴት አርበኞች ደግሞ እስቲ እንደው እናታችን አሁን ያኔ ኢትዮጵያና አሁን ያለችዋን እንደው እንዴት ነው የሚያዩት? በዚህ እድሜዋ መንገድ የለም፣ ጫካ ነው፣ መንደር የለም፣ ህዝብ የለም፣ ምድረ በዳ ነው ይባላል። አልፎ አልፎ ነው ሰውም የሚታየው። ሀገሪቷም እስከዚህ እንኳንስ ውጪ ክፍለ ሀገር ይቅርና የሰለጠነ መንገድ የለም ነበረ። ጠላት ባወጣው መንገድ ነበር የነበረው። በኮረኮንች መንገድ ትንሽ እየተለመ ነው፣ አልቆየም። በዛኑ ጊዜ ባወጣው መንገድ ነበር የምንጠቀመው። አሁንማ ኢትዮጵያን ሀገራችን ሰላም ድል አድርጋ ኢትዮጵያ የድል ቀኝ አግኝታ ገብታ ፀሐይ አይደለም እንዴ የማየው። ክብር ምስጋና ይግባው ለፈጣሪ። ኢትዮጵያ ሀገራችን ሰላም ትሁን፣ ሰላሟ ጸንቶ ለዘለዓለም ይኑርልን። እድሜና ጤና ይስጥልን። እሺ፣ አመሰግናለሁ። ውድ ስለሆነ ወቅት ሲያደርጉ አዲስ አበባ እዚህ ደግሞ የእንኳን አደረሰዎት ካርድ ናት። እግዚአብሔር ይስጥልን። አሜን። ጠቅላይ ሚኒስትር ተመስገን ጥሩነህ በእሱ ፊት በመቆማችን ደስ ብሎናል። ኢትዮጵያን ሰላም ያርጋል። አሜን። እናንተም ደግሞ ግርማችሁ ሙሀባችሁ ይበርታ፣ በርቱ። መጨረሻ ነገር መናገር ፈልጌ ነው። ዛሬ ያው እንደምታውቁት የሉዓላዊነት ቀን ነው። ሉዓላዊነት ሲታሰብ ደግሞ አባቶቻችን ትታሰባላችሁ። ለአባቶቻችን መንግስት ብዙ ነገር ቢያደርግ ደስ ይለዋል። ግን ከምንም በላይ የአድዋ ሙዚየም የአድዋ የድል መታሰቢያ ሐውልት በእርግጠኝነት የትኛውም ትውልድ ነገ ከነገ ወዲያ ቢቀያየር የእናንተን የአባቶችን ታሪክ ቁጭ ያደረገ ነው እዚያ እና ይሄን አድርጓል መንግስት በጣም ያከብራችኋል፣ ይወዳችኋል። እኛ ደግሞ ዛሬ እናንተ ሀገራችንን ነፃነቷን ባህሏን ጠብቃ እንድትቆይ እዚህ ያደርሳችኋል። እኛ ደግሞ የምንፈልገው ይቺ ሀገር ራሷን ችላ ከየትኛውም ልመና ከየትኛውም ተመጽዋችነት እንድትላቀቅ በልጽጋ አድጋ ለመጪው ትውልድ ደግሞ መጪው ትውልድ ከዚህ በፊት የመጀመሪያው አባቶቻችን ሀገራችንን ነፃነቷን ባህሏን ጠብቃ እንድትቆይ አድርገዋል። ከዚያ ቀጥሎ ያሉ አባቶቻችን ደግሞ ማለት አያቶቻችን እንደዚህ አድርገዋል። አባቶቻችን ደግሞ ከድህነት ወጥታ የበለጸገች ሀገር አስረክበውናል ብለው እንዲያስቡ ነው የምንፈልግና እዚህ ላይ እንሰራለን። መጥቼ ስላየኋችሁ በጣም ደስ ብሎኛል። መልካም የ2017 ዓመተ ምህረት አዲስ ዓመት ይሁንላችሁ። መልካም በዓል። ትልቅ ስጦታ ሆኖ ሳይሆን እኔ ከእናንተ ጋር ሆኜ ታሪካችሁን መጋራቴ በራሱ በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን ለእናንተ። የአባት አርበኞችን ሰርፕራይዝ ላደርጋቸው ነበር ሄድኩ። እኔም ራሴ ሰርፕራይዝ ተደርጊያለሁ። የሉዓላዊነት ቀንን እያከበሩ ሰብሰብ ብለው ቡና እየጠጡ ነው ያገኘኋቸው። እነሱም ደስ ብሏቸዋል፣ አልጠበቁም። አባት አርበኞች አጠቃላይ ስለነበራቸው ታሪክ አውርተናል። እንግዲህ በንጉሱ ጊዜ የነበሩ አሉ፣ በደርግ ጊዜም የነበሩ አሉ። ሁሉንም የመንግስታት ታሪክም የነበራቸውን ገድልም አጫውተውኛል። በጣም ደስ የሚል መንፈስ ነበራቸው። አጠቃላይ በፊት ስለነበረው አሁን ስላለው ሁኔታም አጫውተውኛል። በተለይ የአድዋ ድል መታሰቢያ ሙዚየም መገንባቱ በጣም ትልቅ ስሜት ፈጥሮባቸዋል እና ታሪካቸው በሚገባ እንደተቀመጠ እንደተሰነደ ተናግረዋል። በቢሮአቸውም ያለ የሰነድ እና ሌሎች ታሪኮች አሉ ወደ ዲጂታል እንዲቀየሩም
እንቅስቃሴ ላይ መሆናቸውን እና ድጋፍ እንደሚፈልጉ ነግረውኛል። ይሄንን ደግሞ ወደ ዲጂታል የመቀየር ስራ ያው አግዛቸዋለሁ። ከተቋማት ጋር አገናኛቸውና እኛ እንሰራላቸዋለን። ይሄ ታሪክ የሀገር ታሪክ ነው። ስለዚህ እሱን ታሪካቸውን ተጠብቆ ለልጅ ልጅ እንዲተላለፍ የሚያደርግ ስራ ይሰራል ማለት ነው። እንግዲህ ሲሄድ ያው የክብር ስጦታ በሀገራችን ባህል ጋቢ ነው። እነዚህ ደግሞ አባቶች ናቸው። መጪውም የጥቅምት ወር ከክረምቱ በላይ ቀዝቃዛም ስለሚሆን ቀዝቀዝ ያለ አየር ይኖራል። እሱን ታሳቢ በማድረግ የጋቢ ስጦታ ሰጥቻቸዋለሁ። ከዚህም ባለፈ ደግሞ በዓል መዋያ ዘንጋም እንደዚያው አበርክቼላቸዋለሁ። እኔ በጣም ደስ ብሎኛል፣ እነሱም በጣም ደስ ብሏቸዋል። አሁን የነበረንን ከእነሱ ጋር የነበረንን ቆይታ ጨርሰን አሁን ደግሞ ወደ ፖሊስ ሆስፒታል ወደ ፖሊስ ሰራዊት አባላት በተለያየ የህግ ማስከበር ምክንያት እንዲሁም ደግሞ በግልም ሊሆን ይችላል ህመም እና ሌሎች ጉዳዮች ያለባቸውን አባላት ደግሞ ለመጠየቅ ወደ ፖሊስ ሆስፒታል እንሄዳለን። እዚያም እንግዲህ የሚኖረን ቆይታ ያማረ ይሆናል ብዬ አስባለሁ። እነሱም አይጠብቁም። እንግዲህ እነሱ ጋር ደግሞ ምን እንደሚያጋጥመኝ እናያለን። በቅድሚያ እንኳን አደረሳችሁ። ዛሬ እንግዲህ የሉዓላዊነት ቀን በሚከበርበት ጊዜ ነው የፖሊስ ሰራዊት አባላት ወንጀል መከላከል ላይ እና የተለያዩ ግዳጆች ላይ ጉዳት የደረሰባቸው ታመውም ሕክምና ውስጥ የገቡ አባላትን አይተናል። በተለይ ዶክተር በጣም ጥሩ ነገር እንዳለ ነው ታካሚዎች የተናገሩት። በጣም ቆንጆ ሆስፒታል ነው። እዚህ ከመጣን አገግመናል፣ ተሽሎናል፣ ጥሩ ሕክምናን ያገኘን ብለዋል። በዚህ አጋጣሚ የሆስፒታሉን ማህበረሰብ አመራር እንዲሁም የፌዴራል ፖሊስ ተቋሙንም አመራሮችንም በዚህ አጋጣሚ ማመስገን እፈልጋለሁ። ታመው ለጠየቅናቸው አባላትም ቶሎ አገግመው ወደ ስራቸው እንዲመለሱ በዚህ አጋጣሚ ምኞቴን እገልጻለሁ። ሁላችሁም መልካም አዲስ ዓመት። እንግዲህ አንዱ ሉዓላዊነት የሚያስከብር ተቋም ላይ ነው የተገኘንና በጣም ደስ ብሎኛል። በጣም ትልቅ ተቋም ነው፣ እያደገ ያለ ሆስፒታል ነው። በጣም ታሪካዊም ነው። በንጉሱ ጊዜ የተመሰረተ ሆስፒታል ነው። ስለዚህ ይህን ተቋም የበለጠ ማሳደግ መገንባት ይጠበቃል። በጣም ባየሁት ነገር ደስ ብሎኛል። መልካም አዲስ ዓመት። በዚህ አጋጣሚ እናመሰግናለን። ታንኪ በርቱ በሉ። ታንኪ አባት አርበኞችን መጀመሪያ ጠየቅን። ከዚያ የፖሊስ ሰራዊት አባላትን ጠይቀናል። አሁን ደግሞ እስኪ ወደ ኢንፎርሜሽን መረብ ደህንነት አስተዳደር ሄደን
በሳይበር ምህዳሩ ሌት ተቀን የሚሰሩ የሀገር ሉዓላዊነት በቴክኖሎጂ ምክንያት እንዳይጣስ ከሚሰሩ ኢንጂነሮች ጋር ደግሞ እነሱን ደግሞ እንጠይቃለን። ቀጥለን እዚያ ደግሞ እንደሚያጋጥመን እናያለን። የሀገራት ሉዓላዊነት አሁን እንደ ድሮ ድንበር ጥሶ ምን ብሎ መሄዱ ቀለል ብሎ አሁን ደግሞ በቴክኖሎጂ ሆኗል ውጊያውና የሳይበር ሰራዊት አባላት ሌት ተቀን የሚሰሩ የሀገራችን የሳይበር ስፔስ የሀገራችን የዲጂታል ሀብት እንዳይዘረፍ እንዳይመዘበር የፋይናንስ ስርዓቱ እንዳይታወክ የሚሰሩ ናቸው። ሌት ተቀን የሚሰሩ ናቸው። ልክ ሀገርን መከላከያ ሰራዊት፣ ፖሊስ እንዲሁም አባት አርበኞች ከዚህ በፊት የነበሩት እንደተከላከሉት ሁሉ እነዚህም በቴክኖሎጂ የሀገራችንን ዳር ድንበር በሳይበር ስፔሱ የሚከላከሉ ናቸውና ትልቅ ስራ የሚሰሩ ናቸው። ትልቅ ጉዳትም በሳይበር ስፔሱ ይደርሳል። እንግዲህ እዚያ ደግሞ ሄደን ምን እየሰሩ እንደሆነ እናያቸዋለን እና ትልቅ እረፍት የሌለው ነው። ሌት ተቀን የሚሰራ ስራ ነው እና ምን እንደሚያጋጥመን ደግሞ እነሱ ጋር እናያለን። እንግዲህ ወደ ተቋሙ እየተቃረብን ነው። የኢንፎርሜሽን መረብ ደህንነት አስተዳደር አጋጣሚ ሆኖ እኔም በኃላፊነት የሰራሁበት ተቋም ነው። በክቡር ጠቅላይ ሚኒስትራችን ምረው ሀገራት አሁን ወደ ዲጂታል ዓለም መቀላቀላቸው ስለማይቀር ትልቅ መቋቋም አለበት የሚል ሀሳብ አቅርቦ ነው የተቋቋመ። የተቋም ከምስረታው ጀምሮም እኔ ረጅም ዓመት ሰርቼበታለሁ። ዋናው ተልዕኮ የሳይበር ስፔሳችንን የሀገራችንን የሳይበር ምህዳር በዘራፊዎች በጥቃት አድራሾች እንዳይጠቃ መከላከል ነው። አሁን ተቋሙ ላይ የደረስን ነው። እንግዲህ የሳይበር ሰራዊት አባላት ምን እየሰሩ እንደሆነ እናያለን። እስቲ እነሱም የሚጠብቁ አይመስለኝም መምጣታችንን፣ ግን እናያለን ምን እንደሚያጋጥመን። ሉዓላዊነት ቀን አደረሳችሁ ለማለት እፈልጋለሁ። መልካም አዲስ ዓመት።
ላይ ቀን ምክትል ጠቅላይ ሚኒስትር 24/7 ኦፕሬሽን የሚሰራ የሳይበር ኢመርጀንሲ ቲም አለ። ስለዚህ እነሱንም በስራ ላይ ሆነው እንዲያበረታቱልን የተወሰነ እዛ ደረስ ብለን ብንበላ ታዳሚዎቻችን የባሉ ቤት ውስጥ ውይይት በዚሁ ይቀጥላሉ ማለት ነው። እናመሰግናለን። ለተወሰኑ እዚህ አካባቢ ላሉ ምናልባት ማን እንደሚቀበል አላውቅም፣ ግን ለሁለት መሀንዲሶች ቀሪዎችን እዚያ ዋናው የውጊያ መስመር ላይ እንሸልማለን። ያክብርልን። እናመሰግናለን። እንግዲህ አደራችንን ለመወጣት ያብቃል። እንግዲህ እዚህ ስታድር ምን ስትል እናመሰግናለን። ቡናም አለ እንዳተኛ። ሁለተኛው ማን ነው? እንዴት ነሽ? ደህና ነሽ? እንኳን አደረሰሽ። በጣም እናመሰግናለን። በርቱ። የሳይበር ሰራዊት በተለይ የኢንተርኔትና የኮምፒውተር ቴክኖሎጂ ከማደግ ጋር ተያይዞ አገራት ጥቃቶችን በሳይበር ምህዳሩ ትልቅ ጦርነት እየተካሄደ ያለበት ዘርፍ ስለሆነ አሁን ደግሞ እኛ ወደ ዲጂታል ዓለም እየገባን ነው አይደል? እየተቀላቀልን ነው። ስለዚህ የኢንፎርሜሽን መረብ ደህንነት አስተዳደር ደግሞ ትልቁ እና ዋናው ተልዕኮ የሳይበር ምህዳሩን ከጥቃት መከላከል ነው። ሀገር እንድትቀጥል ሰራዊት የጦር ኃይሎች ሆስፒታል ሄደን ደግሞ እዚያ የሚገጥመንን እናያለን። እንዴት ነው? ተሻለ? አዎ ተሻለኝ ነው። ስለዚህ በቅርብ ወደ ስራ ትመለሳለህ? አዎ እመለሳለሁ። ምንድን ነው ማድረግ? አምሳ አለቃ ነኝ። አምሳ አለቃ? አዎ። ሕክምናው ጥሩ ነው? ሕክምና በጣም አሪፍ ነው። አዎ በጣም አሪፍ ነው። እሺ ክረምት ስለሆነ እንዳይበርድህ። እሺ አባይ። መልካም አዲስ ዓመት። እሺ አባይ።
ታምናለህ? ሰላም ነው። መልካም አዲስ ዓመት። እንኳን አደረሰዎት። እሺ፣ አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እሺ፣ እሺ፣ አይዞት። እሺ፣ እሺ፣ ኧረ ችግር የለውም። አሁንም ተመልሼ ወደ እንድገባ ነው የምፈልገው። እሺ፣ ችግር የለውም። ያፈሰሱ ጀግኖቻችን ናቸው ከኛ ጋር ያሉት። እንግዲህ ለሉዓላዊነት ነው እነሱ አካላቸው የጎደለው። እናንተም በዓሉን ከነሱ ጋር ለማክበር በድንገት ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። ስለዚህ ክቡር ምክትል ጠቅላይ ሚኒስትር ለጀግኖቹ የሚያስተላልፉት መልእክት ካለ ያው እርስዎ ነው፣ መድረኩ የእርስዎ ነው። ሁላችንም ወታደር እያለን ታክመን የዳንበት ሆስፒታል ነው ጦር ኃይሎች እና እንደ ቤታችን ነው የምናየው። ዛሬ በአጋጣሚ ያው እንግዲህ የሀገሪቱ የመጨረሻውን ምሽግ መከላከያ ሰራዊት ዜና ጓዶቻችንን እንደመጠየቅ ይመጣል እና በመምጣታችን በጣም ተደስተናል። ሁላችሁም እንኳን ለሉዓላዊነት ቀን በሰላም አደረሳችሁ አደረሰን ማለት ሰምቻለሁ። ትናንትና ሪፎርሙ ሲጀመር በነበርንበት ጊዜ አይደለም አሁን ያለነው ብዙ ነገሮች ተካሂደዋል እና እነዚህ ጀግኖች ደግሞ ለተገለገለ እነሱን ተንከባክበን አሳክመን አድነን የስራ ዕድል እንዲፈጠርላቸው አድርገን ተንከባክበን ጀግኖቻችንን ወደፊት የምንይዝ ይሆናል እና ለሀገራችን የከፈላችሁት ዋጋ ስለሆነ ልትኮሩ ይገባቸዋል። አብረን ስላከበርን በዓሉን በጣም ደስ ብሎናል። ጀግኖቻችን በሀገራችን አባባል ቁስላቸውን የውሻ ቁስል ያደርግላችሁ ይባላል። ቶሎ ድናችሁ አገግሙ እንደማለት ነው እና ቁስላችሁን እንዳታችሁን የውሻ ቁስል የውሻ ጉዳት ያደርግላችሁ ለማለት እወዳለሁ። መልካም አዲስ ዓመት እንዲሆንላችሁ። ያሰብነውን አሳክተናል። አባት አርበኞችን ጠይቀናል፣ ከነሱ ጋር ተጫውተናል። ከዚያ በመቀጠል ደግሞ ፖሊስ ሆስፒታል ሄደን በህግ ማስከበር ጉዳት የደረሰባቸውን ታመው ወደ ሕክምና የገቡ ጠይቀናል፣ አይተናል። ከዚያ በኋላም ደግሞ ወደ ኢንፎርሜሽን መረብ ደህንነት አስተዳደር ሄደን የሳይበር ሰራዊት እነሱን ጠይቀን ምን ብለን ተጫውተን
አሁን ደግሞ የመጨረሻውን የሀገር መከላከያ ሰራዊት ጦር ኃይሎች ሆስፒታል ተገኝተን በህግ ማስከበር ጉዳት የደረሰባቸውን አካላቸውን የተጎዱ ደማቸውን ያፈሰሱ ጀግኖች ወታደሮቻችንን አይተናል፣ ጠይቀናል፣ ተጫውተናል። እንግዲህ በዚህ አጋጣሚ የሉዓላዊነት ቀንን እንደዚህ አክብረናል። በዚህ አጋጣሚ እንኳን ለሉዓላዊነት ቀን አደረሳችሁ ማለት እፈልጋለሁ። መጪውም አዲስ ዓመት ስለሆነ ደግሞ የአዲስ ዓመቱ ዋዜማ ላይ እንደምንገኝ ሁሉ መልካም አዲስ ዓመት፣ አዲሱ ዓመት የሰላም፣ የፍቅር፣ የመቻቻል፣ የብልጽግና እንዲሆንልን እመኛለሁ። አመሰግናለሁ።